ሰላም እንዴት ናችሁ? በያላችሁበት ከቢኤችቲቪ ሁላችሁም መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁ። በ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቼልሲ በሴንት ጄምስ ፓርክ በኒውካስል ስቴዲየም ሄዶ እንግዲህ ከኒውካስል ጋር 2-2 ትናንትና መለያየቱ ይታወቃል። እንግዲህ ይሄ ጨዋታ የሁለት አጋማሾች ጨዋታ ይመስለኛል። ቼልሲ ፈርስት ሃፍ ላይ ያሳየው አቋም በጣም ደካማ ነበረ። በሰከንድ ሃፍ ላይ ግን ተቀይሮ ሌላ ቡድን መስሎ ነው የመጣው ቼልሲና የሁለት አጋማሾች ጨዋታ ይመስለኛል። ፈርስት ሃፍ ላይ ኒውካስል ዩናይትድ፣ ሰከንድ ሃፍ ላይ ደግሞ ቼልሲ የተሻለ ተጫውተው እንግዲህ ሁለት እኩል መውጣት ችለዋል። በዚህ ጨዋታ ላይ እንግዲህ ቼልሲ ጨዋታው እንደተጀመረ በጣም ስህተት የተሞላበት እንቅስቃሴ ነበር ሲያደርግ የነበረው። ኤንዞ ፈርናንዴዝን እንግዲህ በመሃል ሜዳ ተጫዋችነት እንግዲህ አላስገባውም ነበር። ትናንትና ኤንዞ ፈርናንዴዝ ከቤንች ነው የጀመረውና የኤንዞ ፈርናንዴዝ አለመኖር ቼልሲን ምን ያህል ሊጎዳው እንደሚችል ማሳያ እንደሆነ የታየበት ጨዋታ ይመስለኛል የትናንትናው ጨዋታና በጣም ከባድ ነበር ያለ ኤንዞ ፈርናንዴዝ መሃሉን መቆጣጠር። ሞይሰስ ካይሴዶና ሪሲ ጄምስ በመሃል ሜዳ ከኮል ፓልመር ጋር ተጣምረው ነበር የጀመሩት በትናንትናው ዕለት። ሌላው እንግዲህ እንደተጠበቀው አይነት አሰላለፍ ነበር ያደረገው ኤንዞ ማሬስካ። ማሎ ጉስቶን የቀይ መስመር ተመላላሽ ተከላካይ በማድረግ ነበር የጀመረው። ሪሲ ጄምስን እንዳልኳችሁ መሃል ላይ አድርጎ ነበር የጀመረው። በዚህም እንግዲህ ቼልሲ የተሻለ ዲፌንሲቭ ስትራክቸር እንግዲህ የመከላከል ስትራክቸር ይኖረዋል በሚል ነው ኤንዞ ማሬስካ እንደዚህ አይነቱን ቅርጽ ይዞ የገባው ማለት ነው። ሆኖም ግን በጣም በከባድ ፍጥነት እንግዲህ ቼልሲን ፕሬስ ያደርጉ ነበር። ከረፍት በፊት ኒውካስሎች ፕሬሲንጋቸውን እኛ ከኋላ ቼልሲ መስርቶ ወጥቶ ለመጫወት እንዲከብደው አድርገው በጣም በከፍተኛ ሁኔታ ፕሬስ ያደርጉ ነበር። የቼልሲም ተከላካዮች መስርተው ለመውጣት በሚጫወቱበት ወቅት ብዙ ስህተቶችን ሲሰሩ ነበርና በእነሱ የተለጠቁ ኳሶች ቼልሲ ላይ እንግዲህ ከፍተኛ የጎል አደጋ ሲፈጥሩ ነበረ ማለት ነው። በዛም እንግዲህ የመጀመሪያው ጎል ተገኝቷል ማለት ነው ለኒውካስል ዩናይትድ። እንግዲህ ተጨራርፋ ክሮስ የተደረገችዋን ኳስ በሚገርም ሁኔታ ነው እንግዲህ ሮበርት ሳንቼዝ ሪፍሌክስ በሚባል ሁኔታ ይሄ ቅጽበታዊ በሚባል ሁኔታ ነው ኳሱን የመለሰውና እሱ የመለሰውን ኳስ ትሬቨር ቻሎባ ሳያገኛት ኳሷን ቀርቶ ተንሸራቶ በመውደቁ ምክንያት እንግዲህ ዋልት ማዳ እንግዲህ የኒውካስል ዩናይትዱ 9 ቁጥር ዘንድሮ እንግዲህ የገዙት አጥቂ የመጀመሪያውን ጎል ማስቆጠር ቻለ። ከዛም በኋላ ግን ኒውካስሎች ጨዋታቸውን፣ ፕሬሲንጋቸውን፣ ኃይላቸው፣ ፍጥነታቸውን አልቀነሱ በዛው ነው የቀጠሉት ማለት ነው። ቼልሲ በጣም ተቸግሮ ነበር። አንድ ሁለት እንኳን መቀባበል አቅቷቸው በጣም ኳሶችን ቶሎ ቶሎ ሲነጠቁ ታይቷል። ምንም አይነት ሙከራ ውላ ማድረግ አልቻለም ነበር ከረፍት በፊት ቼልሲ። ከዛ በኋላ እንግዲህ ዌስሊ ፎፋና ያገኘውን ኳስ ወደፊት ይዞ ለመሻገር በሚሞክርበት ወቅት እሱም እንግዲህ ስህተት ሰርቶ የፕሬሲንግ ስህተት ሰርቶ በተነጠቀው ኳስ ነው እንግዲህ አንቶኒ ጎርደን ክሮስ ያደረገው ኳስ ዋልት ማዳ ሁለተኛውን ኳስ እንግዲህ በረጅም እግሩ ነክቶ ማስቆጠር የቻለው። ከዛ በኋላ ግን እረፍት ወጡ። የቼልሲም ኒውካስልም እንግዲህ በጣም ስቴዲየሙ ካያችሁት በጣም ኖይዚ ነበረ፣ ጩኸት ነበረ። የኒውካስል ዩናይትድ ደጋፊ 12ኛ ተጫዋች ማለት ትችላላችሁ። በጣም ከባድ የሆኑ ደጋፊዎች ናቸው። በቃ ጩኸታቸው ራሱ ለተጫዋቾች ሞራል የሚሰጥ ኦልሞስት በደመነፍስ አይነት እንቅስቃሴ የኒውካስል ተጫዋቾች እንዲጫወቱ የሚያደርግ አይነት በጣም ከፍተኛ መሮጥ፣ ከፍተኛ ኢነርጂን እንዲያወጡ የሚገፋፋ አይነት ጩኸት ነበር በኒውካስል ሴንት ጄምስ ፓርክ ስቴዲየም ሲደረግ የነበረው ማለት ነው ትናንትና። ከዛ በኋላ ግን ከረፍት በኋላ ቼልሲ ኤንዞ ፈርናንዴዝን ቀይሮ አስገብቷል ማለት ነው። ማሎ ጉስቶ እንግዲህ የቢጫ ካርድ ሰለባ ሆኖ ነበረ። ማሎ ጉስቶን አስወጥቶ ኤንዞ ማሬስካ ኤንዞ ፈርናንዴዝ ከረፍት በኋላ ቀጥታ እንዲገባ ተደርጓል። ከዛ በኋላ ግን የቼልሲ አጫወት ፍጹም ነው የተለየው። ከረፍት በኋላ ኤንዞ ፈርናንዴዝ ከገባ በኋላ ቼልሲ ኳሱን በተሻለ መልኩ መቆጣጠር ቻሉ። ከዛም በዘለለ ደግሞ የተለያዩ ሙከራዎችን ማድረግ ቻለ። ቼልሲ ወደፊት በደንብ መምጣት ቻለ እና አሌሃንድሮ ገርናቾ የተሻለ እንቅስቃሴዎችን ማድረግ ቻለ። የኤንዞ ማሬስካ ግን አንድ የታየኝ ሌላኛው የአሰላለፍ ስህተት ላይ ምንድነው የኮል ፓልመር የ10 ቁጥር ሚናው
በግራ በኩል አዘንብሎ እንዲጫወት ማድረጋቸው ነው። ኤንዞ ማሬስካ በብዛት እንግዲህ ኮል ፓልመር በግራ በኩል እንዲጫወት ይፈልጋሉ። አዶኖ ዋይ ለምን ወደ ግራ አዘንብሎ ኮል ፓልመር እንዲጫወት ኤንዞ ማሬስካ እንደሚፈልግ አላቅም፣ ወይ ከመከላከል ታክቲክ ጋር ይሁን አይገባኝም። ግን ኮል ፓልመር በትናንትናው የኒውካስል ጨዋታም ላይ ወደ ግራ በኩል አዘንብሎ እንዲጫወት ነበር ያደረጉት። ይሄ ደግሞ ለኮል ፓልመር ምቾት የሚሰጠው አይነት ቦታና ፖዚሽን አይደለም። በጣም በቃ ይሄ ኮል ፓልመር ሾቶ የሚያገባበት ወይም ደግሞ ሰንጥቆ ወደ ፔናልቲ ቦክስ ውስጥ በደንብ የሚገባበት ወይም ደግሞ በጣም ረጃጅም የተመቻቹ ኳሶችን ለቡድን ጓደኞቹ ማቀበል የሚችልበት አይነት ፖዚሽን ላይ አልነበረም እና በኤቨርተን ጨዋታ ባለፈው ሳምንት ከኤቨርተን ጨዋታ ጋር ከፔድሮ ኔቶ ጋር ተጣምሮ በቀኝ በኩል ነበር አዘንብሎ ኮል ፓልመር ሲጫወት የነበረው። ያንን መድገም አልቻለም። ትናንትና ኮል ፓልመር በግራ በኩል በመሰለፉ ምክንያት ኤንዞ ማሬስካ ለኮል ፓልመር የሰጡት ታክቲክ ምቾት ነስቶት እንደነበረ ይታይ ነበር። ዞሮ ዞሮ ግን ኮል ፓልመርን ከገርናቾ ጋር ለማጣመር ነበር የሞከሩት። በእርግጥ ገርናቾ ብዙ ድሎችን አግኝተዋል። ኳሶቹን እንግዲህ የሚመታቸው ኳሶች ወደ ላይ እየወጡ አስቸገሩት እንጂ ብዙ ለጎል የሚሉ ሙከራዎችን አግኝቶ መሞከር ችሏል አሌሃንድሮ ገርናቾ። ከዛ ግን ቸልሲ ጥሩ መንቀሳቀስ ችሏል። ኤንዞ ፈርናንዴስ ከገባ በኋላ ቸልሲ ጥሩ እንቅስቃሴዎችን ማድረግ ቻለ። ኮል ፓልመር እንግዲህ በተሰራበት ጥፋት የቅጣት ምት ተገኘ ማለት ነው ለቸልሲ። ከሁለተኛው አጋማሽ ላይ የተገኘበት ቦታ እውነት ለመናገር በጣም ራቅ ያለ ቦታ ነው። ጎል ከዛ ይቆጠራል ብሎ የሚያምን ብዙም የለም። በጣም አስቸጋሪ የሆነ ቦታ ነበርና ሪሲ ጄምስ ዘንድሮ ቅጣት ምት የመምታት ችሎታው ከርቀት የመምታት ችሎታው በጣም የተሻሻለበት አመት ይመስለኛል የሪሲ ጄምስ እና የሚገርም አይነት በቃ በጣም የሳምንቱ ምርጥ ጎል የሚባል አይነት ምት ነው። ሪሲ ጄምስ ከርቀት እንግዲህ ቅጣት ምቱን በመምታት ከፓወር ይልቅ አኪዩሬሲን መርጦ በጣም በቃ በትክክለኛውና ጥግ ለጥግ በሚያስፈልገው ቦታ ላይ ጎሏን ማስቆጠር ችሏል። ሪሲ ጄምስ የሚገርም ጎል አስቆጥሮ ቼልሲ 2-1 እንዲሆንና አቻነት ለመምጣት እንግዲህ ተስፋ እንዲያደርጉ ተጫዋቾቹም እንዲነሳሱ የምታደርግ ጎል ነው ማስቆጠር የቻለው ሪሲ ጄምስ። ሪሲ ጄምስ ግን ጎሉን ካስቆጠረ በኋላ ቼልሲ የበለጠ መነሳሳትን አሳየ። ተጫዋቾቹም የበለጠ ኢነርጂ ኃይላቸውን ማውጣት ቻሉ። በደንብ ፕሬስ ማድረግ ቻሉ። ተጫዋቾቹ እንቅስቃሴያቸውን በጣም መፍጠን ጀመረ። ጥሩ 1-2 ቅብብል ማድረግ ቻሉና በዛ እንቅስቃሴ እንግዲህ በጣም ተመጣጣኝ የተባለ እንቅስቃሴዎችንና ሙከራዎችን ማድረግ ችሏል ቸልሲ ከረፍት በኋላ። ከዛ ግን ሮበርት ሳንቼዝ አሲስት ያደረገበት ሁለተኛዋ ኳስ ተገኘች ማለት ነው። ሮበርት ሳንቼዝ እንግዲህ የያዛትን ኳስ በረጅሙ በካውንተር አታክ ለመሄድ በማሰብ እንግዲህ በረጅሙ ነው ኳሷን የለጋት። ሮበርት ሳንቼዝ የመታት ኳስ እንግዲህ ለጃኦ ፔድሮ ደርሳለች ኳሷ። ጃኦ ፔድሮ ደግሞ በቴስታ ኳሷን በመምታት እንግዲህ የኒውካስሉ ተከላካይ ተንሸራቶ በመውደቁ ምክንያት 1v1 እንግዲህ ከበረኛ ጋር 1-1 መገናኘት ቻለ። ጃኦ ፔድሮ ተረጋግቶ እንግዲህ ኳሷን ከመረብ ቀላቅሏል። ሁለተኛዋን ጎል ጃኦ ፔድሮ። በዛ ምክንያት እንግዲህ ቼልሲ 2-2 ሆነ። ጥሩ ድሎችን አግኝቷል። 2-2 ከሆነ በኋላም ቼልሲ መሞከር ችሏል የተለያዩ ድሎችን። በእርግጥ አንዳንድ አልፎ አልፎ ድሎችንም ኒውካስል ዩናይትዶች አግኝተው ነበረ። ዞሮ ዞሮ ግን በሴንት ጄምስ ፓርክ ቼልሲ ከኒውካስል ዩናይትድ ከ2-0 ከመመራት ተነስቶ 2-1 መውጣት ቀላል ነገር አይመስለኝም። የኒውካስል አጫወት በተለይ በሜዳቸው በጣም ከባድ ነው። ለሌሎቹ ለሁሉም ቡድኖች ከባድ ነው። ለቶፕ 6 ክለቦች ራሱ በጣም አስቸጋሪ የሆነ ቦታ ነውና ቸልሲ በዚህ ስቴዲየም ላይ ካሸነፈ ኦልሞስት 5 ዓመት ሆኖታል። በእርግጥ ሆኖም ግን የቼልሲ አቻ መውጣት ከመሸነፍ መዳኑ ትናንትና እንደማሸነፍ የሚቆጠር አይነት አቻ ይመስለኛል። ምክንያቱም ከ2-0 ተመርቶ በኒውካስል ስቴዲየም በዛን የሚያክል ክራውድ ደጋፊ ባለበት ጩኸት ባለበት ከ2-0 ከመመራት 2-2 መውጣት የተጫዋቾቹ አይምሯቸው እየተሻሻለ መምጣቱን በጣም የሚያሳይ ይመስለኛል እና ኤንዞ ማሬስካም ከጨዋታው በኋላ እየተናገሩት ይሄንን ነው። በእርግጥ ለማሸነፍ ነበር የመጣ ነው። ሆኖም ግን
2-0 መመራት ቻልን። በጥቂት ጨዋታው ከተጀመረ በጥቂት ደቂቃዎች ውስጥ ጎሎችን በተለያዩ ስህተቶች አስተናግደን 2-0 መመራት ችለን ነበርና በዛ ሰዓት ላይ እንግዲህ የኔ ተጫዋቾች በደንብ ከረፍት በኋላ ራሳቸውን ቀይረው በመግባት 2-0 የነበረውን ውጤት 2 አቻ አድርገውታልና ይሄ በኒውካስል ስቴዲየም ላይ መጥቶ ይሄንን ማድረግ ቀላል ነገር አይመስለኝምና በተጫዋቾቼ በጣም ኮርቻለሁ፣ በመፋለማቸው በጣም ተደስቻለሁ ሲሉ ነው የተናገሩት ኤንዞ ማሬስካና እውነትም ለመናገር ቀላል ነገር አይመስለኝም። ጃኦ ፔድሮም እንግዲህ ከጨዋታው በኋላ በሰጠው አስተያየት ምንድን ያለው እኛ እንግዲህ ለማሸነፍ ነው የመጣነው፣ ወደ ኒውካስል ለማሸነፍ ነበር የመጣነው። ዞሮ ዞሮ ግን 2 ጎል ቀድሞ ተቆጥሮብን ነበረ። ከዛ በኋላ ጨዋታው በጣም አስቸጋሪ አድርገውብን ነበር። ሆኖም ግን 2 አቻ መውጣት ችለናል፣ ነጥብ ይዘን መውጣት ችለናል። ለማሸነፍ ነው ሁል ጊዜ የምንገባው፣ ግን ከዚህ ስቴዲየም ነጥብ ይዞ መውጣት ራሱ ቀላል ነገር አይደለም። ለደጋፊዎች ለሁላችሁም እንግዲህ መልካም ሜሪ ክሪስማስ ሲል ነው የተናገረው ጃኦ ፔድሮ እና እንግዲህ ክሪስማስ የ8-9 ቀን የቀረው የፈረንጆች አዲስ ዓመት ለማክበርና ለዛም ይመስለኛል እንደዛ ያለው ጃኦ ፔድሮ። ዞሮ ዞሮ ግን ቸልሲ አቻ በመውጣት እንግዲህ ነጥቡን ከ28 ወደ 29 ከፍ ማድረግ ችሏል። ቀላል ነገር አይመስለኝም። እቺ 1 ነጥብ እንግዲህ ለቼልሲ አሁንም ቢሆን ላይፍ ላይን ይሄ የህይወት መስመርን የሰጠች ይመስለኛል በጣም። ምክንያቱም ትናንትና ሊቨርፑል እንደምንም ብሎ እንግዲህ ቶተንሃምን በ9 ተጫዋች የቀረውን ቶተንሃምን 2-1 እንደምንም ማሸነፍ ችሏል። ነጥቡንም ከቼልሲ እኩል 29 ማድረግ ችሏል ማለት ነው ሊቨርፑል። ከዛ ውጪ ደግሞ አርሰናልም ትናንትና እንግዲህ ኤቨርተንን 1-0 በሆነ ውጤት ማሸነፍ ችሏል። ቸልሲ የትናንትናው ጨዋታ እንግዲህ ቢያሸንፍ መልካም ነበር። ሆኖም ግን አቻ በመውጣቱ ምክንያት እንግዲህ 1 ነጥቧ ከፍተኛውን ጥቅም እንዳላት የሚያሳይ ይመስለኛል። አቻ ባንወጣ ኖሮ እንግዲህ ሊቨርፑል ከቼልሲ ራሱ በላይ የሚቀመጥበት ሁኔታ ይኖር ነበር ማለት ነው። ስለዚህ ቸልሲ 29 ነጥቦችን ይዟል። አስቶን ቪላ እንግዲህ ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ይጠበቃልና ቀጣይ ሳምንት ደግሞ ቸልሲ ከአስቶን ቪላ ጋር ነው ጨዋታ የሚያደርገው። አስቶን ቪላ እንግዲህ በጣም በከፍተኛ የማሸነፍ ሞራል ላይ ነው የሚገኙት። እስካሁን ድረስ እንግዲህ 6 ተከታታይ ጨዋታዎችን የእንግሊዝ ፕሪሚየር ሊግ አሸንፈዋል። ያለምንም አቻ ያለምንም ሽንፈት እንግዲህ በተከታታይ እያሸነፉ ነው ያሉት አስቶን ቪላዎች በ33 ነጥብ ላይ ነው የሚገኙት በዚህ ሰዓት ላይ አስቶን ቪላዎች። ይህም ማለት እንግዲህ ለቼልሲ በጣም አስቸጋሪ ሁኔታ ነው የሚሆነው። አስቶን ቪላ እንግዲህ አሁን ማንቸስተር ዩናይትድ የሚያሸንፍ ከሆነ ነጥባቸውን ጋፓቸውን እያሰፉ ነው የሚመጡት። ዞሮ ዞሮ ግን ቼልሲም እንግዲህ ነጥቡን ከአስቶን ቪላ ያለውን ነጥብ እንግዲህ ለማጥበብ እድል ያገኛል በሚቀጥለው ሳምንት እንግዲህ በስታንፎርድ ብሪጅ አስቶን ቪላን ስለሚያስተናግድ ማለት ነው የኡናይ ኤምሬውን ክለብ። ዞሮ ዞሮ ቸልሲ እንግዲህ በ29 ነጥብ የተሻለ ሳምንት አሳልፏል ማለት ይቻላል። ኤንዞ ማሬስካም እንግዲህ ምንድን ያሉት ከጨዋታው በኋላ የተሻለ ሳምንትን አሳልፈናል፣ በተለይ ደግሞ ኤቨርተንን ካሸነፍን በኋላ ካርዲፍ ሲቲንም ደግሞ በካራባኦ ካፕ ማሸነፍ ችለናል። አሁን ደግሞ በሴንት ጄምስ ፓርክ እንግዲህ ኒውካስል ስቴዲየም ቀላል በማይባል ስቴዲየም ሄደን 2 አቻ በመውጣት እንግዲህ ነጥብ ይዘን ወጥተናል። ይሄ ቀላል የሚባል ነገር አይደለም። ጥሩ ሳምንትን አሳልፈናል፣ በተጫዋቾቼም ኮርቻለሁ ሲሉ ነው የተናገሩት ኤንዞ ማሬስካ። እንግዲህ ያው የቼልሲ ውጤት አቻ በመውጣቱ እንግዲህ ብዙም ባያረካም የተሻለ ነው ብዬ አስባለሁ። ግምታችን እንግዲህ 2-1 ነበረ የቼልሲ ከኒውካስል። ሆኖም ግን 2 አቻ ወጥተዋል። ምንም የማይል ውጤት ይመስለኛል ሌሎች ክለቦች ካላቸው ጨዋታዎች አንጻር። አሁን ላይ ቼልሲ በጣም ከባድ የተባሉ ጨዋታዎችን እያገባደደ ያለበት ወቅት ላይ ነውና ጥሩ የሆነ ነጥብ ይሆናል ብዬ ገምታለሁ። ለሁላችሁም እንግዲህ መልካም የረፍት ጊዜ እንዲሆንላችሁ በያላችሁበት እመኛለሁ። መልካም ጊዜ ይሁንላችሁ። ቻው።